በትግራይ ክልል የድሮን ጥቃት መፈጸሙ ተሰማ። የዚህ ዜና ዝርዝር ደርሶናል። በዝርዝር ወደ እናንተ እናቀርባለን። በአርሲ አሰኮ የንጹሃን ግድያ ማግስት የወረዳው ፖሊስ አዛዥ በቁጥጥር ስር መዋሉ ተሰምቷል። ይህንንም ዜና በስፋት እናየዋለን። በኦሮሚያ ችሎት ውስጥ ዳኛና የቀድሞውን ባለቤቱን በገደለው ተከሳሽ እንዲሁም በፍርድ ቤት ጠባቂዎች ላይ ምርመራ ተከፈተ። ከውጭ የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖችን መቶ መጣሉን አስታወቀ። ሰላም ጤና ይስጥልን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም ጀምረናል። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቆይታችሁ ከኛ ጋር ይሆን ዘንድ የአክብሮት ግብዣችን ነው። 50 ከመቶ የባንክ ብድር ተመቻችቷል። ካዛንቺስ ላይ ባለ 17 ወለል ቅንጡ አፓርትመንት ሰርተን አስረክበን አሁን ደግሞ በሚቾ አዲስ አበባ በታዋቂው የእንግሊዝ ኤምባሲ አካባቢና በአፍሪካ ህብረት አጠገብ ቡልጋሪያ ዘመናዊ መኖሪያ ቤትና የሚያተርፉበት የንግድ ሱቅ ቢኖሮት ምንኛ ደስታ አለው። በጽዱና በነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ እነሆ። ባለ 25 ወለል ህንፃ ከባለ 2 እስከ ባለ 4 መኝታ ቤት ምርጫዎች። ቡልጋሪያ አካባቢ በሚገነባው ባለ 25 ወለል ሚክስድ ዩዝ ህንፃ ከባለ 1 እስከ ባለ 4 መኝታ ቤት አፓርታማዎችን ከ720 ብር፣ ሱቆችን ደግሞ ከ30 ካሬ ሜትር ከ600 ሺህ ብር ቅድመ ክፍያ ጀምሮ ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶችና የዋና ገንዳ የት ታይቶ ያውቃል። 10 ከመቶ ቅድመ ክፍያ ብቻ 50 ከመቶ የባንክ ብድር ተመቻችቷል። ለተወዳጅ ቤተሰባችን ደግሞ የ5 ከመቶ ልዩ ቅናሽ። ልብ ይበሉ፣ ያሉን ቦታዎች ውስን ናቸው። ዛሬውኑ ይደውሉልን። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በትግራይ ክልል የድሮን ጥቃት መፈጸሙ ተሰማ። የዚህ ዜና ዝርዝር ደርሶናል። ዝርዝር ዘገባውን ተከታትለን እንመለስ። ሀገሪቱ አጠቃላይ ምርጫዋን አጠናቃ በወጣችበት ማግስት በትግራይ ክልል ሰሜናዊ ምዕራብ ቀጠና ከኤርትራ ድንበር 6 ኪሎ ሜትር ርቀት ላይ በምትገኘው ገመሃሎ በሽራሮ አካባቢ ከእኩለ ሌሊት ጀምሮ አስደንጋጭ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱን ተከትሎም በስፍራው ለረጅም ሰዓታት የዘለቀ ከፍተኛ ፍንዳታ እንዲሁም የእሳት ቃጠሎ እንደነበረ የአካባቢው ምንጮች የገለጹ ቢሆንም የደረሰውን ሰብአዊና ቁሳዊ ውድመትን በተመለከተ እስካሁን በገለልተኛ አካል የተረጋገጠ ይፋዊ መረጃ አልተገኘም። ይህ ድንገተኛ የአየር ድብደባ በምርጫው ማግስት መከሰቱ ቀደም ሲል በነበረው አንጻራዊ መረጋጋት ላይ ትልቅ ጥያቄ ምልክት የጣለና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤን እንዲሁም ስጋትን እየፈጠረ ሆኗል። የአካባቢው ምንጮች አካባቢውን የህወሓት ጦር ወይንም አርሚ 13 በስፋት የሚንቀሳቀስበት ቀጠና እንደሆነና ጥቃቱም እያነጣጠረው በጦር መሳሪያ መጋዘን ላይ እንደነበር ገልጸዋል። ይህ በእንዲህ እንዳለ ጥቃቱን የፈጸመችው ድሮን በገመሃሎ ላይ ድብደባ ካደረሰች በኋላ በአቅራቢያው በሚገኙ አዲ ሀገራይ፣ አዲ ነብሪድ እንዲሁም አዲ ዳሮ በተባሉ የትግራይ ስልታዊ መንደሮችና ከተሞች ላይ ተከታታይ የአየር አሰሳ እንዲሁም የክትትል በረራን ስታደርግ ማደሯ ታውቋል። ይህ በምርጫው ማግስት የተወሰደው የአየር ላይ እርምጃ በፌዴራል መንግስቱ እንዲሁም በትግራይ አስተዳደር መካከል ያለውን ውጥረትን ወደ አዲስ ውጥረት እንዲሁም ጥርጣሬ ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ክስተቱን በተመለከተ ከሁለቱም ወገኖች የሚሰጡ ይፋዊ ምላሾችንና ተጨባጭ መረጃዎችን በንቃት እየተከታተልን የምናደርስ ይሆናል። በአርሲ አሰኮ የንጹሃን ግድያ ማግስት የወረዳው ፖሊስ አዛዥ በቁጥጥር ስር መዋሉ ተሰማ። በአርሲ ዞን አሰኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን አሳዛኝ እንዲሁም አረመኔያዊ ድርጊትን ተከትሎ በወንጀሉ ጀርባ እጃቸው እንዳለበት የተጠረጠሩ ከፍተኛ የወረዳው አመራሮች ላይ እርምጃ መወሰድ መጀመሩ ታውቋል። ከጥቃቱ ጀርባ ማግስት መረጃ በመስጠት እንዲሁም በጥቃቱ ቀጥተኛ ተሳትፎን በማድረግ የተጠረጠሩ የአሰኮ ወረዳ ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። በአንጻሩ የወረዳው የሰላምና ጸጥታ ኃላፊ የነበሩት ግለሰብ ጥቃቱንና ተጠያቂነትን በመሸሽ ለጊዜው ተሰውረው እንደሚገኙና ያሉበት ቦታ እንዳልታወቀ ከስፍራው የሚወጡ መረጃዎች ይጠቁማሉ። የፖሊስ አዛዡ መያዝ የመጀመሪያው እርምጃ ቢሆንም እንኳን የተሰወረው ጸጥታ ኃላፊ እንዲያዝ እንዲሁም በጥቃቱ ላይ ቀጥተኛና ተዘዋዋሪ ተሳትፎ ያላቸው አካላት ሁሉ ለሕግ እንዲቀርቡ
ማህበረሰቡ እየጠየቀ ይገኛል። ይህ መረጃ የአካባቢውን ምንጮች እንዲሁም የቀድሞ ዘገባዎችን መነሻ በማድረግ የተጠናቀረ ሲሆን ተጨማሪ ዝርዝሮችና ይፋዊ መግለጫዎች እንደወጡ ወደ እናንተ የምናደርስ ይሆናል። ንጹሃንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው ሀገሪቱ እንዳትረጋጋ እንዲሁም ምርጫውን ለማደናቀፍ የተደረገ እቅድ ተከታታይነት ነው ሲል የጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት አመለከተ። ጠቅላይ ሚኒስትሩ በአርሲ ዞን ጉዳት ለደረሰባቸው እንዲሁም ንብረታቸው ለወደሙባቸው ዜጎች የተሰማቸውን ጥልቅ ሐዘንም ገልጸዋል። ይህ የጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋነኛነት በሀገሪቱ በተካሄደው ምርጫ እንዲሁም መንግስታቸው አስመዘገበው ባላቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃት እንዲሁም የአማጽያንን ሙከራዎች እንዲሁም የመንግስት እርምጃዎችን አብራርተዋል። ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው እንዲሁም መንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉ እንዲሁም 7ኛው ሀገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸሙ ጥቃት የኦርቶዶክስ እምነት ተከታዮችን እንዲሁም አብያተ ክርስቲያናት ላይ ያነጣጠረ መሆኑንም የቤተ ክርስቲያኗ ፓትርያርክ አቡነ ማትያስ በሐዘን መግለጫቸው ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫው ዕለት በተፈጸሙ ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩ ሰዎች መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኗ አስታውቃለች። ሰሞኑን በአርሲ እንዲሁም ጎንደር የተፈጸሙ የሽብር ጥቃቶች መንግስት በጽኑ ያወግዛል አለ የሰላም ሚኒስትር። በአርሲ ዞን እንዲሁም በጎንደር ዩኒቨርሲቲ በንጹሃን ዜጎችና በእምነት ተቋማት ላይ የተፈጸሙትን አሳዛኝ የሽብር ጥቃቶችን መንግስት በጽኑ እንደሚያወግዝ የሰላም ሚኒስትር አስታውቋል። ተጨማሪ አለን። በአርሲ ዞን እንዲሁም በጎንደር ዩኒቨርሲቲ በንጹሃን ዜጎችና በእምነት ተቋማት ላይ የተፈጸመውን አሳዛኝ የሽብር ጥቃቶችን መንግስት በጽኑ እንደሚያወግዝ የሰላም ሚኒስትር አስታውቋል። የሰላም ሚኒስትሩ አቶ መሐመድ ኢድሪስ በወቅታዊ ጉዳዮች ላይ በሰጡት መግለጫ መሰረትም ሀገራዊ ለውጡንና የ7ኛውን ጠቅላላ ምርጫን ተከትሎ ተስፋ የቆረጡ ጽንፈኛ ኃይሎችና የውጭ ጠላቶች የኢትዮጵያን ሰላምና የህዝብ አብሮነትን ለማፍረስ አደገኛ የትንኮሳ ካርዶችን እየመዘዙ መሆናቸውን አስታውቋል። በአርሲ ዞን የሽብርተኛው የሸኔ ቡድን መጀመሪያ ከጸጥታ አካላት ጋር ግጭት መፍጠሩን ሚኒስትሩ ገልጸው በአካባቢው ህዝብ ላይ የከፋ ጉዳት እንዳይደርስ በጀግንነት እየተዋጉ 5 የሚሊሻ እንዲሁም 3 የፖሊስ አባላት መስዋዕት መሆናቸውን ተናግረዋል። በቡድኑ እኩይ ጥቃት ንጹሃን ዜጎች መገደላቸውን እንዲሁም አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተቃጠለች መሆኑን ጠቅሰዋል። የጤና ጣቢያና የቀበሌ ጽህፈት ቤት መዘረፋቸው የተገለጸ ሲሆንም በተጨማሪም 65 የመኖሪያ ቤቶች ወድመዋል። መንግስት እነዚህን ከኢትዮጵያውያን እሴት ያፈነገጡ ጥቃቶችን በጽኑ እንደሚያወግዝም ሚኒስትሩ ገልጸዋል። ድርጊቱን መነሻ በማድረግ እውነታውን ለማዛባትና ሀገራዊ ግጭትን ለመቀስቀስ የሚደረገው የሚዲያና የስነ ልቦና ጦርነትም ተገቢ አለመሆኑን ተናግረዋል። በኦሮሚያ ክልል ከ6000 በላይ ታሪካዊ አድባራትና ገዳማት ያሉ መሆኑን የጠቀሱት ሚኒስትሩ ህዝቡና የክልሉ መንግስት ደህንነታቸውን ለመጠበቅ ሌት ተቀን እየሰሩ ባሉበት ሁኔታ ጥቃቱን የሃይማኖት አስመስሎ ማቅረብ ተጠያቂነትን የሚያስከትል አደገኛ አካሄድ መሆኑን አሳስበዋል። በጎንደር ዩኒቨርሲቲ ተማሪዎች ላይ የተፈጸመው ፈንጂ የማጥመር ጥቃትም ሆነ የአርሲው እኩይ ተግባር ህዝቡ በነቂስ ወጥቶ ድምጽ የሰጠበትንና አፍራሽ ጥሪዎችን 3 ጊዜ ያከሸፈበትን ታሪካዊ የምርጫ ድልን ለመቀማት የተወጠኑ ናቸው ብለዋል። የእምነት ተቋማት የፖለቲካ ማስፈጸሚያ መሆን እንደሌለባቸው ያሳሰበው የሰላም ሚኒስትር ህዝቡ የጥፋት ኃይሎችን የሚዲያ ማወናበድ በመመከት የአብሮነት እሴቶቹን እንዲጠብቅም ጥሪን አቅርበዋል። በኦሮሚያ ችሎት ውስጥ ዳኛና የቀድሞ ባለቤቱን በገደለው ተከሳሽ እንዲሁም በፍርድ ቤት ጠባቂዎች ላይ ምርመራ ተከፈተ። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ክርክር ሲያደርግበት የነበረውን የፍትሐ ብሔር ውሳኔን በመቃወም አንድ ተከሳሽ ዳኛዋን እንዲሁም የቀድሞ ባለቤቱን በሽጉጥ ገድሏል። ድርጊቱ የተፈጸመው ግንቦት 23 ቀን 2018 ዓ.ም
4 ሰዓት አካባቢ ወልመራ ፍርድ ቤት በዋለው ችሎት ውስጥ ነው። ግለሰቡ በቁጥጥር ስር ውሎ ምርመራ የተደረገበት እንደሆነ የክልሉ ጠቅላይ አቃቢ ሕግ ቢሮ የኮሚኒኬሽን ዳይሬክተር ጌታቸው ጣሰው ለቢቢሲ ተናግረዋል። አቅናው በቀለ የተባለው ተጠርጣሪ በፍርድ ቤቱ በቤተሰብ ጉዳይ ክርክር ሲያደርግ መቆየቱንና ከባለቤቱ ጋር ፍቺ መፈጸማቸውን የገለጹት አቶ ጌታቸው ከትላንት በስቲያ የነበረው ቀጠሮ የንብረት ክፍፍል አፈጻጸምን ለመመልከት የተያዘ ቀጠሮ ነበርም ብለዋል። ክርክሩ አብቅቶ የመጨረሻው ብይን እየተነበበ በነበረበት ወቅትም ተጠርጣሪው በችሎት የተገኙትን የቀድሞውን ባለቤቱን ወይዘሮ አልማዝ መኮንንንና ዳኛ ወይዘሮ ወርቄ ፉንካሳን በያዘው ጥይት ተኩሶ እንደገደላቸው ዳይሬክተሩ ገልጸዋል። በውሳኔው ደስተኛ ባለመሆኑ ድርጊቱን እንደፈጸመውም ይታሰባል ብለዋል። እንደ ዳይሬክተሩ ገለጻ ከሆነ የቀድሞ ባለቤቱ በተተኮሰባት ጥይት ወዲያውኑ ሕይወቷ ያለፈ ሲሆን ዳኛም ሆስፒታል መድረስ ሳይችሉ ቀርተዋል። ተጠርጣሪው ራሱ ላይ ከተኮሰና እንዲሁም በስለት ጉዳት ከፈጸመ በኋላ ለማምለጥ ሲሞክር በቁጥጥር ስር መዋሉ ነው የተነገረው። የሀገርን ሉዓላዊነት ለማስከበር በተግባር የተፈተነ አመራርነት ወሳኝ ነው አሉ ፊልድ ማርሻል ብርሃኑ ጁላ። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት የ27ኛ ዙር የጽናት ኮርስ እጩ መኮንኖችን በዛሬው ዕለት አስመርቋል። ተጨማሪውን ይዘናል። መከላከያ ሰራዊቱ በታላቅ ተጋድሎና መስዋዕትነት የኢትዮጵያን ሉዓላዊነትን እያስጠበቀ የዳር ድንበሯን እያስከበረና ለሕዝቧ ሰላምና ልማት መረጋገጥ ግዳጅና ተልዕኮቹን በብቃት የተወጣ የሕዝብ ኩራት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት የ27ኛ ዙር የጽናት ኮርስ እጩ መኮንኖችን በዛሬው ዕለት አስመርቋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት ኢትዮጵያ የጀግኖች እንዲሁም የአርበኞች ሀገር ናት ብለዋል። ባለፉት ጥቂት ዓመታት ውስጥ ከውጭ ኃይሎች የገንዘብ ድጋፍና ተልዕኮን በመቀበል ሀገርን ለመበተን ሴራ አንግበው የሚንቀሳቀሱ ኃይሎችን ህልም ማምከን መቻሉንም ፊልድ ማርሻል ብርሃኑ ገልጸዋል። እጩ መኮንኖቹ ህዝብና መንግስት እየጣሉባቸውን አደራ በመቀበል ዘመኑ የሚጠይቀውን የአመራርነት ብቃትን በመላበስ በፈተናዎች ውስጥ ፈጣን ውሳኔን በመስጠት በከፍተኛ ስነ ምግባር በሙያዊ ታማኝነት እንዲሁም በሰብአዊነትና በሀገር ፍቅር ስሜት ሀገራቸውን በቆራጥነት እንዲያገለግሉም አሳስበዋል። የትምህርት ቤቱ አዛዥ ኮሎኔል ከድር ጫጮ በበኩላቸው ተመራቂዎች የውጭ ጠላቶችንና የሀገር እድገትን የማይፈልጉ የውስጥ ተላላኪዎችን ሴራ ለማክሸፍ የሚያስችል በቂ ስልጠና መውሰዳቸውን ገልጸዋል። ለሰልጣኞቹ የአካል ብቃት፣ የስነ ልቦና፣ የአመለካከት እንዲሁም የአመራር አቅምን የሚያጎለብቱ ስልጠናዎች ከመውሰዳቸውን በላይ ወቅታዊውን የሳይበር ደህንነት ሁኔታን የተገነዘቡና በዘርፉ በቂ እውቀት የጨበጡ መሆናቸውንም አብራርተዋል። እጩ መኮንኖቹ በትምህርት ቤቱ በቆዩባቸው ጊዜያት የቀሰሟቸው የጽንሰ ሀሳብና የተግባር ትምህርቶች በቀጣይ የሚሰጣቸውን ኃላፊነት በብቃት ለመወጣት እንደሚያስችላቸው ያላቸውን እምነት ገልጸዋል። በምረቃ ስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን፣ የመከላከያ ሰራዊት የመረጃ ዋና መምሪያ ኃላፊ ጄኔራል ጌታቸው ጉዲና እንዲሁም ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ታድመዋል። በኢትዮጵያ የተካሄደውን 7ኛ ጠቅላላ ሀገራዊ ምርጫን ለማደናቀፍ እንዲሁም የህዝብን ሰላምን ለማደፍረስ የጥፋት ኃይሎችና የውጭ ጠላቶች የከፈቱት ሁለንተናዊ ጥቃት መክሸፉን የሰላም ሚኒስትር አስታወቀ። የሰላም ሚኒስትሩ አቶ መሐመድ ኢድሪስ በሰጡት ጋዜጣዊ መግለጫ ሀገሪቱ ለውጡን የማይቀበሉ አካላዊ በመሬት ላይ የሽብር ጥቃቶችን ከመፈጸም ጀምሮ ቴክኖሎጂን በመጠቀም የፕሮፓጋንዳና የስነ ልቦና ጦርነትን ሲያካሂዱ ቆይተዋል ብለዋል። የኢትዮጵያ መንግስት ምርጫውን የህልውና እንዲሁም የዲሞክራሲ ስርዓት ግንባታ ማረጋገጫ አድርጎ በመውሰድ በቅንጅት ሲሰራ መቆየቱን የገለጸው ሚኒስትሩ በአንጻሩ የስልጣን ሽግግርን በድምጽ መስጫ ኮሮጆ ሳይሆን በኃይል ለመጠቅለል የሚሹ የውስጥ ቅጥረኞችና የኢትዮጵያን እድገት የማይፈልጉ የውጭ ኃይሎች ሂደቱን ለማስቆም ከምርጫ በፊት ወቅትና በኋላ ከፍተኛ ሴራዎችን መሸረባቸውን ይፋ አድርገዋል። አፍራሽ ኃይሎቹ የመንግስትን ህጋዊ ቅቡልነትን ለማሳጣትና ኢትዮጵያን ወደ ስርዓት አልበኝነት ለመክተት ህዝቡ የምርጫ ካርድ እንዳይወስድ በፖለቲካ ድጋፍ ሰልፎች ላይ እንዳይገኝ እንዲሁም
በምርጫው ቀን ድምጽ እንዳይሰጥ ቅስቀሳ ሲያደርጉ እንደነበርም ተጠቅሷል። ሆኖም የኢትዮጵያ ሕዝብ ለጥሪዎቻቸው እውቅና ባለመስጠትና የጽንፈኝነትን አጀንዳ ውድቅ በማድረግ ከፍተኛ ቁጥር ባለው ተሳትፎ የምርጫ ካርድ በመውሰድ በሰልፎች ላይ በነጻነት በመገኘትና በምርጫው ቀን በነቂስ ወጥቶ ድምጽ በመስጠት አፍራሽ ኃይሎችን ማሸነፉን ሚኒስትሩ ገልጸዋል። ይህ የዲሞክራሲ ስኬት ያለ መስዋዕትነት እንዳልመጣ የጠቀሰው የሰላም ሚኒስትር የጸጥታ ተቋማት ባደረጉት ወቅቱን የጠበቀና የተቀናጀ አጸፋዊ እርምጃ የሽብር እቅዶቻቸው ሊከሽፉ መቻላቸውን አንስተዋል። ሆኖም የህዝቡን አብሮነትን ለመስበር የተሞከሩ የሽብር ጥቃቶች እንደነበሩ ጠቅሶ ህዝቡ የከፈለውን መስዋዕትነትን፣ ጽንፈኝነትን በመቃወም ሀገርን የሚያስቀጥል ህጋዊ መንግስት ለመመስረት ያለውን ጽኑ ፍላጎት እያሳየበት መሆኑ ተመላክቷል። የኢትዮጵያ ንግድ ባንክ በውጭ ሀገራት የሚኖሩ ደንበኞች የባንክ ሂሳብን ከፋይዳ መታወቂያ ጋር ማጣመርን በተመለከተ መግለጫን ሰጠ። ዝርዝር ዘገባው ተዘጋጅቷል፣ እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት በዋና ዋና ከተሞች በሚገኙ የባንካችን ቅርንጫፎች የተከፈቱ የባንክ ሂሳቦች ባለቤቶች የሆኑ እንዲሁም እስከ ግንቦት 6 ቀን 2018 ዓ.ም ከፋይዳ መታወቂያ ጋር ሳያጣምሩ የቀሩ ደንበኞች በቀጣይ እስኪያጣምሩ ሂሳባቸው በጊዜያዊነት እንዳይንቀሳቀስ መደረጉን አሳውቋል። ከዚህ ጋር በተያያዘ የኢትዮጵያ ብሔራዊ ባንክ መኖሪያቸውን ከኢትዮጵያ ውጭ ያደረጉ ደንበኞች የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ያስፈልጋቸው በጊዜያዊነት በልዩ ሁኔታ መስተናገድ የሚችሉበትን አሰራርን ዘርግቷል። በዚህ መሰረትም ከዚህ በፊት ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸው ከኢትዮጵያ ውጪ እንደሆነ በባንካችን የመረጃ ቋት የተመዘገበ ማስረጃ ያቀረቡ ደንበኞች ሂሳብ ያልታገደ መሆኑን የኢትዮጵያ ንግድ ባንክ አስታውቋል። በተለያየ ምክንያት ውጭ ሀገር እንደሚኖሩ በባንኩ የመረጃ ቋት ላይ ያላስመዘገቡ እንዲሁም የባንክ ሂሳባቸው የታገደባቸው ደንበኞች ከዚህ በታች በተገለጸው አግባብ መስተናገድ የሚችሉ መሆኑንም ገልጸዋል። በመጀመሪያ ደረጃ ከኢትዮጵያ ውጭ መኖራቸውን የሚገልጽ ማስረጃ ለምሳሌ የትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር መንጃ ፍቃድ፣ የውጭ ሀገር የተሰጠ ውክልና፣ የመኖሪያ ፍቃድ፣ የሎ ካርድ፣ የስራ ፍቃድ ወይንም ሀገር ውስጥ እያሉ የተሰጠ ውክልና ሆኖ ነገር ግን ውክልናው ላይ ውጭ ሀገር መኖራቸውን የሚገልጽ ሀሳብ ካለ በህጋዊ ወኪሎቻቸው አማካኝነት በማቅረብ እግዱን ማስለቀቅ ይችላሉ። በመቀጠልም ዲፕሎማቶች የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይንም ሂሳቡ የተከፈተው በዲፕሎማት መታወቂያ ከሆነ እግዱ ተነስቶላቸው ሂሳባቸውን ማንቀሳቀስ ይችላሉ። በቀጣይም ደንበኛው በውጭ ሀገር እንደሚኖር የሚያረጋግጥ የሜል መልእክት በኤምባሲ ወይንም ቆንጽላ ጽህፈት ቤት በኩል ከመጣ እግዱ በጊዜያዊነት ተነስቶላቸው መስተናገድ ይችላሉ። በመጨረሻም በተጨማሪ ደንበኞች በውጭ ሀገር መኖራቸውን ሊያስረዱ የሚችሉ ማስረጃዎችን በቀጥታ የባንክ ሂሳቡ በተከፈተበት ቅርንጫፍ ስራ አስኪያጅ የኢሜል አድራሻ ወይንም በዲያስፖራ ባንኪንግ ክፍል የኢሜል አድራሻ በመላክ እግዱን በጊዜያዊነት ማስነሳት ይችላሉ ብሏል የኢትዮጵያ ንግድ ባንክ። እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እየደረሱ የሚገኙትን ቀን መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። 50 ከመቶ የባንክ ብድር ተመቻችቷል። ካዛንችስ ላይ ባለ 17 ወለል ቅንጡ አፓርትመንት ሰርተን አስረክበን አሁን ደግሞ በሚቾ አዲስ አበባ በታዋቂው የእንግሊዝ ኤምባሲ አካባቢና በአፍሪካ ህብረት አጠገብ ቡልጋሪያ ዘመናዊ መኖሪያ ቤትና የሚያተርፉበት የንግድ ሱቅ ቢኖሮት ምንኛ ደስታ አለው። በጽዱና በነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ እነሆ። ባለ 25 ወለል ህንፃ ከባለ 2 እስከ ባለ 4 መኝታ ቤት ምርጫዎች። ቡልጋሪያ አካባቢ በሚገነባው ባለ 25 ወለል ሚክስድ ዩዝ ህንፃ ከባለ 1 እስከ ባለ 4 መኝታ ቤት አፓርታማዎችን ከ720 ብር፣ ሱቆችን ደግሞ ከ30 ካሬ ሜትር ከ600 ሺህ ብር ቅድመ ክፍያ ጀምሮ ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶችና የዋና ገንዳ የት ታይቶ ያውቃል። 10 ከመቶ ቅድመ ክፍያ ብቻ፣ 50 ከመቶ የባንክ ብድር ተመቻችቷል። ለተወዳጅ ቤተሰባችን ደግሞ የ5 ከመቶ ልዩ ቅናሽ። ልብ ይበሉ፣ ያሉን ቦታዎች ውስን ናቸው። ዛሬውኑ ይደውሉልን። የአሜሪካ ጦር ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖችን መቶ መጣሉን አስታወቀ። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋል ሲልም ጦሩ ገልጿል። የአሜሪካ ጦር ማዕከላዊ እዝ ጎሩክ እንዲሁም ቃሽም በተባሉ
ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ጠቅሷል። ኢራንም በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባላስቲክ ሚሳኤልን መተኮሷ ተገልጿል። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ማድረሷን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ እዝ እንዳለውም ከባህረ ሰላጤው ሀገራት ላይ ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ ማክሸፍ መቻሉ ተገልጿል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያትም የኢራን እንዲሁም አሜሪካ የተኩስ አቁም ስምምነት አደጋ ውስጥ ወድቋል። ከቀናት በፊት በተመሳሳይ የተኩስ ልውውጥ ተደርጎ እንደነበርም ይታወሳል። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃት 1 ሰው ሲገደል 60 ሰዎች መቁሰላቸው ታውቋል። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያ ጥቃት መፈጸሙን አስተባብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬንን ጦርነት ለማስቆም ከቮሎዲሚር ዜሌንስኪ ጋር የመገናኘታቸው ጥቅም እንደማይታያቸው ተናገሩ። ፑቲን ይህንን ያሉት የዩክሬን ፕሬዝዳንት ዜሌንስኪ የሁለቱን ሀገራት ጦርነት ለመቋጨት ፊት ለፊት ተገናኝተው እንዲነጋገሩ ከጠየቁ በኋላ ነው። ዜሌንስኪ ሐሙስ ዕለት ከፑቲን ጋር ቀጥተኛ ድርድርን ለማድረግ ለፑቲን ግልጽ ደብዳቤ ልከዋል። በደብዳቤያቸው ከ4 ዓመታት በፊት ሩሲያ በዩክሬን ላይ በጀመረችው ወረራ የተጀመረው ጦርነት የአሜሪካ ትኩረት እስኪይዝ ድረስ መጠበቅ ስህተት ነው በማለት ሰላም ሊመጣ የሚችለው በዩክሬን እንዲሁም ሩሲያ መካከል በሚደረግ ቀጥተኛ ንግግር ነው ብለዋል። የዩክሬኑ ፕሬዝዳንት በዚህ ደብዳቤያቸው ላይ ተኩስ አቁም እንዲደረግም ጥሪን አቅርበዋል። ፑቲን ጥያቄውን እንደማይቀበሉ አስታውቀውም ከማንኛውም የተኩስ አቁም ስምምነት በፊት የሰላም ንግግር መደረግ እንደሚገባ ቀድሞ የነበራቸውን አቋም በድጋሚ ገልጸዋል። ፑቲን አርብ ዕለት በሴንት ፒተርስበርግ በተካሄደው የሩሲያ ዓመታዊ የምጣኔ ሀብት ፎረም ላይ ዜሌንስኪ ያቀረቡት ሀሳብ ይቀበሉ እንዲሁ ተጠይቀው ፊት ለፊት ተገናኝተው መነጋገሩ ፋይዳው አይታየኝም ሲሉ ምላሽን ሰጥተዋል። ዜሌንስኪ የፑቲንን ምላሽ ከሰሙ በኋላ ሩሲያ በድጋሚ ጦርነትን መርጣለች ብለዋል። ለዛሬ ለተቅዳሜ ከመሃል ሚዲያ ወደ እናንተ ስናደርስ የነበሩትን የቀን መረጃዎቻችንን አበቃን። አብራችሁ ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።